እግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ የያዝን ሰዎች በሁለተኛ ጴጥሮስ ምዕራፍ 3 ላይ እናወጣና ትንሽ ቁጥር አንብቤ የዛሬ መልእክቴን አስተላልፋለሁ። የእግዚአብሔር መንፈስ መልእክት ሰጥቶኝ ነው እዚህ የመጣሁት። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ መጽሐፍ ምን አለ? ኢየሱስ በዓለም ሳላችሁ ምን አለባችኋል? ምን አለባችሁ? ድገሙና በሉት። በዓለም ላይ ሳላችሁ ምን አለ? ጌታ አይደብቅም እኮ። በጣም እኮ የሚገርም እኮ አምላክ ነው። እኔ አንዳንድ ጊዜ የሱን ሕይወት አገልግሎት ሳጠና ሰው እንዲከተለው አይፈልግም እንዴ ያልኩባቸው ጊዜዎች አሉ። ምክንያቱም የሚላቸው ነገሮች ሰዎች ደስ ብሏቸው አፒታቸው ተከፍቶ እንዲከተሉት የሚያደርግ ሳይሆን ብለው ወደ ኋላ እንዲመለሱ የሚያደርግ ሰዎች አብረውት እንዲቆዩ እንዲሰነብቱ የሚፈልግ ሁሉ አይመስልም። መልእክቶቹን ስታዩዋቸው ሲያስተምር እንደዚህ ነው ያስተማር። በዓለም ሳላችሁ መከራ አለባችሁ። እኛ ወደ አንተ የመጣነው እኮ ከመከራ ለመውጣት ነው፣ ከችግር ለመውጣት ነው፣ ከፈተና ለመውጣት ነው፣ ከረሃብ ለመውጣት ነው፣ ከጉስቁልና ለመውጣት ነው፣ ካሉብን በየቀኑ በየዕለቱ ከሚገጥሙን ችግሮች ነፃ ለመውጣት ነው። ምንድነው የምትለው እንዴ? አሁን ምንድነው የምትለው? በዓለም ሳላችሁ ከኔ ጋር እያላችሁም ሆነ እኔም ከሄድኩ በኋላ መከራ አለባችሁ። ኢየሱስ ድንቅ አምላክ ግን አይዟችኋል። ያያችሁ ዝም ብሎ መከራ አለባችሁ ብሎ ጥሎም ቢሄድ ፈተና ነበር። ግን አይዟችኋል። በዚህ ማታ አይዟችሁ ልቆምኩት። አይዟችሁ እስቲ አሜን። እዚህም እዛም ያላችሁ በደንብ አሜን ብሉኝ። አይዟችሁ አለ ኢየሱስ። አይዟችሁ። ምንድነው የምታወራው? አይዟችሁ እኔ ዓለምን ሸንፌያለሁ ብሎ ድሉን አበሰረን። ለካ ሚስጥሩ እዚህ ውስጥ ነው ያለው። አይዞ ካለ በኋላ ያለው ነገር ውስጥ ነው ያለው እና ይሄ ሞትን ድል የነሳ ሞትን ያሸነፈ በምድር ላይ እነዛ 33 ዓመታትን ተመላልሶ ደግሞም ሐዋርያቱን መርጦ በመጨረሻም ቃሉን ሰጥቷቸው መንፈሱን አካፍሏቸው እንደተናገረ ሞትን ድል አድርጎ ከተነሳ በኋላ በተስፋ ሲጠብቁት በመንፈሱ አማካኝነት እንደገና ከትውልድ ጋር እንደገና ከኛ ጋር የሚቀጥልበትን ጸጋ የሰጠ ጌታ የተመሰገነ ይሁን። ከሱ ጋር ከነበሩት ሐዋርያት መካከል የሐዋርያው ጴጥሮስን መልእክት ነው ማነበው። መጽሐፍ ቅዱስ የያዛችሁ ሰዎች የጌታም ቀን ግን እንደ ሌባ ሆኖ ይመጣል። ጌታም ቀን ግን እንደ ሌባ ሆኖ ይመጣል። በተለይ ቁጥር 8 እናንተ ግን ወዳጆቹ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። አይገርም? ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ኢየሱስ የዘገየበት ምክንያት፣ የታገሰበት ምክንያት፣ ያልመጣበት ምክንያት ሰዎች ወደ ንስሐ እንዲመለሱ ነው። የጌታ ቀን የመጣ ነው፣ ቅርብ ነው። የጌታም ቀን ግን እንደ ሌባ ሆኖ ይመጣል። ሌባ ሲመጣ ደውሎ ነው የሚመጣው? ልመጣ ነው በር ገርበብ አልጉ ይላል ሌባ? ይላል እንዴ? አይልም። ሌባ ሲመጣ ድንገት ነው የሚመጣው። አይደውልልህም። መጥቶ ድንገት ጠራርጎት እንደሚሄድ የጌታም ቀን እንደ ሌባ ሆኖ ይመጣል ይልና በዚያን ቀን ጌታ ሲመጣ በደንብ ስሙኝ። አሁን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በታላቅ ትኩሳት ይቃጠላል። የሰማይም ፍጥረት በታላቅ ትኩሳት ይቃጠላል። ምድርም በእርሷ ላይ የተደረገ ሁሉ ይቃጠላል። ምን ላይ? ምድር ላይ በእርሷም ላይ የተደረገ የተሰራ ነገር በሙሉ ይቃጠላል። በዓለም ሳላችሁ መከራ አለባችሁ፣ ይቃጠላል። ይህ ሁሉ እንዲህ የሚቃጠል ከሆነ ይህ ሁሉ እንዲህ የሚቃጠል ከሆነ በሰማይም በምድርም ያለው የሚቃጠል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል? ይህንን እየጠበቃችሁ ከሆነ በቅዱስ ኑሮ እግዚአብሔርን እየጠበቃችሁ በዚያን ቀን እሱ ሲመጣ የምትጠብቁት ከሆነ እግዚአብሔርን ለመምሰል በቅዱስ ኑሯችሁ እንዴት ጠብቁት እንደሚገባ ታውቁ ይገባችኋል። ስለዚያ ቀን ሰማያትም ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በታላቅ ትኩሳት ይፈታል። ነገር ግን ጻድቅ የሚኖርበት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ክርስትና ይሄ
ሲቆይ የሸጣችሁ ሰዎች፣ ሲቆይ የጠላችሁ ሰዎች፣ ሲቆይ የረሳችሁ ሰዎች ካላችሁ ክርስትና ይሄ ነው። ይሄን የምናየው በሙሉ በታላቅ ትኩሳት ይቀልጣል፣ ይጠፋል፣ በምድርም የተሰራ ሁሉ ይቃጠላል ብሎ አዲስ ሰማይና አዲስ ምድር እንደሚጠብቀን ይነግረናል። እኔ ይሄ ነበር ያሞቀኝ፣ ልቤን ሞቅ ያደረገው ይሄ ነው። ልቤን ሞቅ ያደረገው ምድር ላይ ያለው መከራ፣ ችግር፣ ፈተና ዛሬ የተሰራው ነገ ሲፈርስ፣ ዛሬ ቆመው ነገ ሲወድቅ አለ ምንለው ሳይኖር ነገሮች እየተበላሉ የሞቀ እየጨለመ ነገሮች እየተጋጋሉ ሰማይ ታላቅ ትኩሳት ፀሐያት አንድ ቀን ስትከስም በምድር ላይ ያለው ሁሉ ተቃጥሎ ሲጠፋ ምንድነው መጨረሻችን ሲባል የሚጠብቀን አዲስ ሰማይና አዲስ ምድር አለ ይለናል። እንደ ተስፋ ቃሉ እንጠብቃለን። ምን ጠብቀው እሱ ነው አለ ጴጥሮስ። ጳውሎስንም ስትጠይቁት ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ ከዚያ የሚመጣውን መድኃኒት እርሱ እንጠባበቃለን። እርሱም ራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋው እንዲመስል የተዋረደው ስጋችንን ይለውጠዋል። የኛ ሀገር ቤት ነው አለ በሰማይ ነው። እስቲ ሀገሬ በሰማይ ነው በሉ። ሀገሬ በሰማይ ነው በሉ። አዎ እና አሁን ያለንበት መከራ አለበት። አሁን ያለንበት ይቀልጣል። አሁን ያለንበት ይጠፋል። አሁን ያለንበት እንደዚህ ነው የሚሆነው። ስለዚህ የሚጠፋ ነው፣ የሚቃጠል ነው፣ የሚወድም ነው። አንድ ቀን አይኖርም። ዛሬ ያለ ያላችሁት ነገ አይኖርም። ዛሬ ትልቅ ያላችሁት ነገ አይኖርም። ዛሬ የተሰራ ያላችሁት ነገ አይኖርም። አይገርማችሁም? በታላቅ ትኩሳት ይፈታሉ፣ በምድርም የተሰራ ሁሉ ይቃጠላል ብሎ ቁጭ። ስለዚህ ይሄ ከሆነ ስለዚህ ወዳጆች ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ ይህን የምትጠብቁ ከሆነ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። ይህንን አድርጉ። ይሄ ከሆነ የሚጠፋ ከሆነ ያለ ነውር ሁኑ፣ ያለ ነቀፋ ሁኑ። ጌታን ጠብቁት። ኢየሱስ ክርስቶስ ይመጣል ይለናል። አሜን። አይገርማችሁ? ጴጥሮስ እሱን ጠብቁት፣ ያለ ነቀፋ ሆናችሁ፣ ያለ ነውር ሆናችሁ። የጌታችን መዘግየት ለሕይወት ነው፣ ለእናንተ ነው፣ ለመዳናችሁ ነው። ክብር ለኢየሱስ ይሁን። ክርስትናን ለየት የሚያደርገው በጌታችን በኢየሱስ ክርስቶስ ያገኘነው ሕይወት ይሄንን ተስፋ እንድናደርግ አድርጎናል። ሀገራችን በሰማይ ነው። ክብር ለኢየሱስ ይሁን። በምድር ላይ ያለው ነገር ተቃጥሎ ይጠፋል። ዛሬ በዓለም ላይ የምታዩት መከራ ከቀን ወደ ቀን እየጨመረ እየመጣ አሁንም ይጨምራል። የቱንም ያክል ጥንቃቄ ቢደረግ፣ የቱንም ያክል ራሳችን እንደው ምንችለውን ሁሉን እንክብካቤ ብናደርግለት፣ ምንም ነገር እንዳይፈጠር ብንሞክር አንችልም። በህይወት እስካላችሁ ድረስ፣ በምድር ላይ እስካላችሁ ድረስ መከራው ይቀየር ይሆናል እንጂ፣ ችግሩ ይቀየር ይሆናል እንጂ፣ የሚገጥማችሁ ፈተና ይቀየር ይሆናል እንጂ፣ የምታዩት ነገር ይቀየር ይሆናል እንጂ፣ የምትሰሙት ነገር ይቀየር ይሆናል እንጂ ከዚህ ሁከት ውጪ ልንሆን አንችልም። ክርስቲያኖች ጌታ ኢየሱስ ክርስቶስን የህይወታችሁ ጌታ ያደርጋችሁ። ለዘላለም ተስፋ እያደረጋችሁት ያላችሁት ጸሎታችሁም፣ ምልጃችሁም፣ ጥበቃችሁ ምንድን ነው? ዓለም ሰላም፣ ምንም ኮሽታ የማይሰማባት ረፍት በረፍት ሆነን እዚሁ ተደላድለን መኖር ከሆነ በጣም የተሳሳተ ቦታ ነው ያላችሁት። ጌታ ኢየሱስ እንደዚህ በፍጹም ማንንም ሰው አላጭበረበረ። እኔን ሊከተል የሚፈልግ ካለ ራሱን ይካድ፣ መስቀሉን ተሸክሞ ምን ይበለኝ ይከተለኝ ነው ያለው። አንዱን ቀውስ ስታልፉ፣ አንዱን ችግር ስታልፉ ሌላ ችግር ይመጣል። አንዱን አለፈ ስትል ዓለም፣ አንዱን ተሻገርኩት ስትል ሌላ፣ አንዱን ወጣ ስትል ሌላ። የዛሬ 5-6 ዓመት ኮሮና መጥቶ ዓለምን አንድ ያናውጧት ሲሄድ ይሄ መከራ ሲባል ሁላችንም የሚያልፍ የማይመስለን መከራ፣ ወይኔ ያለቀልን በቃ መሞታችን ነው ያልንበት መከራ መጣና እልፍ ሲል ስታርገ ነው አሁን ተረላ እንደገና ሌላ። የሚገርም ነው። አንድ ጊዜ ተሰበሰቡ መጡና ኢየሱስ ጋር መቅደሳቸውን አየኸው? ቤተ መቅደሳችን እንዴት እንደሚያምር የተሰራበትን ድንጋዩን አይተኸዋል? እንዴት እንደሚያብለጨልጭ እንዴት ግሩም እንደሆነ አየህ ኢየሱስ ብለው ሊጎርሩ የተሰራውን መቅደሳቸውን እያሳዩ ተመልከት ሲሉት አያቸውና ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። ጌታ ሆይ የመምጣትህ የዓለም መጨረሻ ምልክቱ ምንድነው ሲሉት አንድ ያስቀረው ነገር የለም ወገኖቼ። አሁን ዓለም ላይ ዜና ከፍታችሁ የምትመለከቱት በሙሉ ማቴዎስ 24 ላይ ቁጭ ነው።
እንዳለ ቁጭ ብሏል። 23 24 ስታጠኑ ቁጭ ብሏል። እግዚአብሔር ያለው በሙሉ ነው ያለው። ኢየሱስ አይዋሽ። እነዚህ ነገሮች ሲሆኑ ስታዩ የምታዩቸው የጦርነትን ወሬ ወንድሙ ላይ ሲነሳ፣ ህዝብ ላይ ሲነሳ፣ መንግስት ላይ ሲነሳ ቆያያችሁ አይደለም እንዴ ነው ወይንስ በቃ የለም? እኔ ይኸውላችሁ በዚህ እጄ መጽሐፍ ቅዱስ ዜና አነባለሁ፣ በዚህ ደግሞ አያለው ዜና፣ ቤትም ኒውስ አያለው፣ እከተላለሁ። ዓለም የት ጋር እንዳለች አያለው። የዓለም ኢኮኖሚ ምን እየሆነ እንደሆነ አያለው። ዓለም ላይ እየተደረገ ያለውን ነገር አያለው። ሮኬቱን አየዋለሁ። ዓለም ላይ ያለውን የዋጋ ግሽፈቱን፣ የኢኮኖሚ ቀውሱን አየዋለሁ። ፖለቲካው መተራመሱን አየዋለሁ። በዛ ውስጥ ያለውን ትርምስ አየዋለሁ። ሁሉም ነገር እኛን ይነካናል። ክርስቲያን ስለሆንን እኛ ይቀርልናል እንዴ? አሁን ነዳጁ ይቀራል። ምንም አላደርጋችሁ። ነገ ማናችንም ላንገናኝ የምንችልበት እድል ሊፈጥር ይችላል። እንዲህ የተናጠች ነው። ይህን ሳይኔ የሙሽራው መምጣት ነው የሚሰማኝ። ኢየሱስ ይመጣል። እስቲ በደንብ አሜን በሉ። ዓለም ሳላችሁ መከራ አለባችሁ። አሁን ችግሩ እንዴት አድርገን እንፍታው፣ ችግሩ እንዴት አድርገን ሶልቭ አድርገን በሰላም እንኑር ምናምን ሳይሆን በችግር ውስጥ እንዴት አድርገን ነው ሳንናወጥ መኖር የምንችለው ነው የሚሻለው። በችግር ውስጥ ሳንናወጥ፣ በችግር ውስጥ መከራ ውስጥ ፈተና ውስጥ እንዴት አድርገን ጸንተን እንቆም ነው። ታምር ሰሪው ጌታ መጽሐፍ ቅዱስን ስታነቡ ታምር የሰራው እሳት አጥፍቶ አይደለም። ታምር የሰራው አንበሳ ገሎ አይደለም። ታምር የሰራው ረሃብን አጥፍቶ አይደለም። በዛው መከራ ውስጥ በዛው አናብስቶች ውስጥ ባሪያዎቹን አኑሯቸው ነው። እንዴት አድርገን በዚህ ውስጥ እንጽና፣ ሳንረበሽ፣ ሳንታወቅ፣ ሰዎችንም ሳናወቅ፣ ስሜታችንን ጠብቀን፣ ኢሞሽናችንን ጠብቀን፣ መንፈሳችንን ጠብቀን እንዴት ጸንተን እንኑር ካላችሁ ይሄው መሰረታችን ላይ መተን ቁጭ ማለት አለብን። እንደ እግዚአብሔር ቃል መተን መተከል አለብን። አንድ ጊዜ ሰማይና ምድርን አናውጣለሁ ካለ በኋላ የሚያናውጥበትን ምክንያት ሲናገር የጸኑት ጽኑ የሆኑትን ቼክ ለማድረግ ያልተመሰረቱት ደግሞ ይታወቁ ዘንድ ይላል መጽሐፍ ዕብራውያን ላይ። ነውጡ ምንድነው የሚያደርገው ሲባል ማን ነው መሰረት ይዞ የቆመው፣ ማን ነው አለቱ ላይ ያለው፣ ማን ነው አሸዋው ላይ ያለው ለማለት ነው። ነውጥ ይሆናል። ነውጥ አድርግና ከአሕዛብ ደግሞ የተመረጠው ዕቃዬን ወደ ቤት ያመጣለሁ አለ። አሁን ይሄ ነውጥ የሰዎች ጆሮ ይከፍታል። ኢዮብ ላይ መጽሐፍ ሲናገር በመከራ ጆሮአቸውን ትከፍታለህ፣ ቢሰሙ ቢያገለግሉት እድሜያቸውን በልማት ዘመናቸውን በደስታ ይፈጽማሉ ይላል። እየተፈጸምን ነው። እሺ ብትሰሙት እድሜያችሁን በልማት ዘመናችሁን በደስታ ትጨርሳላችሁ። ባትሰሙት ግን በሰይፍ ይጠፋሉ ይላል። ባይሰሙት ግን በሰይፍ ይጠፋሉ። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ምን ያደርጋል? ያርፋል። እግዚአብሔርን ስሙት። ስለዚህ ችግር ማጥፋት ብቻ ሳይሆን በችግር ውስጥ እንዴት ጸንተን ነው ይመጣውን አሁን ዓለም ላይ ያለውን የተፈጠረውን ነገር ተሰብስበን 21 አይደለም 21 ዓመት ትንበረከክ ማስቆም አትችልም። ይሄን ማወቅ አለባችሁ። በጸሎት ጮርን ይሄን ነገር ለማስቆም በቃ ምድር ላይ ምንም ኮሽታ እንዳይኖር ለማድረግ መፈለግ ሞኝነት ነው። ከዚህ ቃል ጋር መጣረስ ነው። አትጸልዩ አላለም መጽሐፍ ቅዱስ። ጦርና የጦርነትን ወሬ ትሰሙ ዘንድ አላችሁ ነው የተባለው። ትሰሙታላችሁ ስትኖሩ እሱን እየሰማችሁ ትኖራላችሁ ተብለን እና እንጸልያለን። ምን ብለን ነው የምንጸልየው? ሰው ወደ ጌታ ጆሮውን ሳይከፍት ጌታን ሳይሰማው ወደዚህ አዲስ ሰማይና ምድር የሚሄድበትን ትኬት ኩፖን ሳይዝ እንዳይሞት እንጸልያለን እንጂ ጦርነት ወሬ ያለውን ይሄን ረብሻ ይሄን ሰቀቀናም ሁሉ ከዓለም ላይ ማጥፋት አትችሉ። ይሄው አሁን አይን አውጥቶ አውሬው አይን አውጥቶ አይሮ እየተበላላ ሀገርን ሰማይን ትኩሳት ውስጥ ከቶት ምድርን ትኩሳት ውስጥ እየከተተ እያያችሁ ነው። አስተውሉ። እንደዚህ አይነት ነገሮች ሲደርሱብን ወይም ደግሞ እንደዚህ አይነት ነገር ሲፈጠር ምንድነው የሚፈጠረው? የኛ የስሜት ምላሽ ምንድነው የሚሆነው? የሆነ ነገር ውከት ሲፈጠር፣ ረብሻ ሲፈጠር፣ ችግር ሲፈጠር የኛ ኢሞሽን የኛ ስሜት ምላሽ ምንድነው የሚሆነው? ብዙዎቻችን ፍርሃት ውስጥ እንወድቃለን። አሁን ዓለም ላይ ያለውን ጦርነት ምናምን ስናይ ፍርሃት ይመጣል። አንዱ ይሄ ነው። ስሜታችን የሚመልሰው ፍርሃት ነው። ሰዎች ይፈራሉ። ግን የኔ መጽሐፍ ደግሞ አትፍሩ ይላል። አይዟችሁ አትፍሩ ማለት ምን ማለት ነው? ፓስተር ቸሪ አትፍሩ እያልከን ነው እኮ። ይሄ ችግር አንድ ነገር ምን እንዳያረጋችሁ ነው የፈራችሁት? በጣም ከበዛ ችግር ምንድነው የሚያደርገን? ስትሞት ወዴት ነው የምትሄዱት? በቃ ጌታ ናፈቀን ምናምን ስትሏል ነበር እንዴ? ኢየሱስ ይናፈቀኝ ቶሎና ምናምን አላችሁም እንዴ? እሱ ካልመጣ እናንተ ትሄዳላችሁ ማለት ነው።
ስለዚህ መፍራት አይደለም ያለው የተጻፈልን እውነትም ኢየሱስን እንፈልገዋለን ወይ እውነትም እንናፍቀዋለን ወይ ያንን ደግ ጌታ ስለኛ ኃጢአትና በደል በቀራንዮ መስቀል ላይ ተንጠለጠለልን ደሙን ያፈሰሰልን አዲስ ሰማይና አዲስ ምድር ይጠብቃችኋል ብሎ አትፍሩ ልባችሁ አይታወክ እኔ አባቴ ቤት እሄዳለሁ ብዙ መኖሪያ አለ እዛ ስፍራ ላዘጋጅ ነው የሚሄደው እናንተ ከኔ ጋር እንድትሆኑ ተመልሼ መጥቼ ወስዳችኋለሁ ያለ ጌታ አለን ይሄ ኪዳን ያለን ሰዎች ነን ስለዚህ ዓለም ላይ ትርምሱ በሽታው ጦርነቱ ችግሩ ኢኮኖሚው መዘበራረቁ አስጨናቂው ነገር ሲመጣ እኛ ማድረግ ያለብን መተን በእግዚአብሔር ቃል እውነት ላይ መቆም ነው መፍራቱ ትርጉም የለውም ሁሉም ፈርቷል የኛን ለየት የሚያደርገን ብንሞት የት እንደምንሄድ እናውቃለን እውነት ውሸት በቃ ማታቆነ ወቅ ኢየሱስ ያስፈልጋል ስሜታችን መረበሹ አይቀርም አሁን የምናየውን ኢኮኖሚ መዘበራረቅ ጦርነቱን ረብሻውን ዓለም ስትታወቅ ምንም አንሆንም ይያልክ ነው አይደለም መረበሻችን አይቀርም በተለይ እንደኔ አባት ስትሆኑ ስለ ልጆቻችሁ ታስባላችሁ ስለ ህዝባችሁ ታስባላችሁ ስለምታገለግሉት ነገር ታስብ ስለ ወንጌል ያስጨንቃል አባተም ባትሆኑ ሰው መሆናችሁ ብቻ ልጅ ከሆንክ ስለ ወላጅ ያስባል ስሜቱ መታወቁ አይቀርም የሆነ ነገር ኑሮ ውድነት ሲፈጠር ርብሽ ማለታችን አይቀርም መጽሐፍ ቅዱስ ሲነግረን ጌታ ኢየሱስ አትጨነቁ አላለም ለነገ አትጨነቁ አለው ያለ አሜን እሱ ሁሉን ያውቃል እስቲ እግዚአብሔር ሁሉን ያውቃል በሉ እንዲህ አይነት ነገር ሲፈጠር ዓለም ስትታወቅ ሙቀቱ ሲጨምር ረብሻው ሲጨምር ጦርነቱ ሲጨምር እነዚህ ክፉ ሰዎች ተገልጠው የተማሩ የሚመስሉ ሀገር መሪ የሚመስሉ ህዝብ የሚወዱ የሚመስሉ የሰለጠኑ የሚመስሉ ትልልቅ ወንበዴዎች ዓለማችን ላይ እኛ ተመራምረን አድገን ትልቅ ሀገር መሪ እንሆን የምንል ሰዎች ሰልፊሽና ስግብግቦችን ዓለም ላይ ያሉትን ሰዎች ነው የምትሆኑት መጨረሻችሁ ከታች ጀምራችሁ ካልታረቃችሁ ከታች ጀምራችሁ ተገርታችሁ ካልመጣችሁ ስግብግብ ሰቀቀናም ያላችሁ ማይበቃችሁ ትሆናላችሁ ያላችሁ አልበቃ ብሏቸው የሌሎችን ሲፈልጉ የራሳቸውን እያጡ ከቀን ወደ ቀን አዘቅት ውስጥ እየገቡ የነሱ ረብሻ ዓለምን ሁሉ የናጣት ይሄ ምንድነው ብትለኝ የኢየሱስን መምጣት ያሳያል ህዝብ በህዝብ ላይ ወንድሙ ላይ በክፉ ተነስቶ አንዱ አንዱን ለማረድ አንዱ አንዱን ለመግደል አንዱ አንዱን ለማጥፋት ጦርነት ሲያስነሳ አመት ሲያስነሳ ክፋት ሲያስነሳ ምንድነው የሚታይ ካልከኝ እኔ ማቴዎስ 24 ነው የሚታይ የምጥጣር መጀመሪያ ኢየሱስ ይመጣል እንዲህ አይነት ነገር ሲሆን ምን ይሆናል ድብርት ውስጥ እንገባለን አይደል ድባቴ ሀገር ድብር ይላል ህዝብ ድብር ይለዋል ጭንቅ ይለናል ተደበሩ ኢየሱስ አለ መጽሐፍ ሲናገር ለነገ አትጨነቁ ክፋቱ ይበቃዋል ወገኖች የሰዎችን ዛሬን የሚነጥቃቸው ምን እንደው ታውቃላችሁ አንደኛ የማይለውጡት ትናንትናቸው ትናንትናን ያስባሉ ወይኔ ትናንትና እኮ ኑሮ አሪፍ ነበር ይኸውላችሁ ወደዳችሁም ጠላችሁም ክፋት እየጨመረ ነው የሚሄደው የበቀደሙን ኑሮ የምትናፍቁበት ጊዜ ይመጣል አትጠራጠሩ የተሻለ አይሆንም የትናንትናው ኑሮ የትናንትናው ዓለም መረጋጋት የትናንትናው ኑሮ አይደለ ሁሉም ሰው የነበሩት ሰዎች እኛ ስንመጣ ያገኘናቸው ዞር ብለው የትናንትና በግባ ምስብር የበሉበትን እየናፈቁ ነው ያገኘናቸው አለፍ ስትሉ ቤት እኮ በ3 ብር ነበር 160 ብር ነው እኮ ይሄንን መሬት የገዛሁት የሚሉ ሰዎች ነበሩ ወደ ኋላ ነው ሁሉም እኛም ስንመጣ በ60 ሳንቲም እንጀራ ቦጥ በልተናል ብለን ወደ ኋላ ነው ወደፊት የለም አይገርማችሁ ሁሉም ወደ ኋላ ነው የኋላውን ተናፍቀዋል እኔ ዛሬ የምመክርህን ነገር ከሰማኸኝ አንድ ነገር ልንገርህ ዋላውን ከተማርክበት ለነገ አትጨነቅ ነገ አንተ አይደለም ስለዚህ ነገ እንኑር አናቀም ግን አንድ ነገር አለ ዛሬ የሚባል ቀን እጃችን ላይ አለ መጽሐፍ ቅዱስ ስለ ዛሬ ሲናገር ምንድነው የሚለው ጌታ የሰራት ቀን ይህች ናት በሷ ምን ይበለን ደስ ይበለን ሐሴትም እናድርግ ይላል ክብር ለኢየሱስ ይሁን እስቲ ደስ ያለው ሰው ለእግዚአብሔር ክብር ያጨብጭብ እቺ ቀን አለች በቃ ኢየሱስ ጌታ ነው ያለያዝነው ነገን እየፈራንበት ዛሬን አናስነጥቅም ድገሙና እግዚአብሔርን አመስግኑት ክብር ለኢየሱስ ይሁን ለሱ ክብር ይሁንለት አዎ ጌታ የሰራት ቀን ይችላል በሷ ደስ ይበለን ሐሴት እናድርግ ነው የሚለው ተስፋ አትቁረጡ አሁን ይሄ ነገር ምንድነው የሚያደርገው በጣም ብዙ ሰው ተስፋ ይቆርጣል በቃ ዋጋ የለኝም ይሁንላችሁ ተስፋም በጌታ አትቁረጡ እኔን ስሙኝ ያሰባችሁት ነገር ሊሆንም ላይ የሰራችሁት ይሄው በመድር ላይ የተሰራው በሙሉ ይጠፋል ይቃጠላል ብሏል እኮ ጴጥሮስ ይወድማል ዛሬ በጣም የተጨነክበት ከሰው ጋር የተገዳደልክበት የተጣላህበት ሰዎችን ያስቀየምክበት ሰዎችን የገፋህበት ሰዎችን እንደምን የሆነ ነገር ነቃቀለህ የጣልክበት የሰራው አንድ ቀን በመድር የተሰራ ሁሉ ይቃጠላል ብሎ መጽሐፍ ቅዱስ ይናገራል ይወድምብሃል
እኔ እያወራሁ ያለሁት ስለማይወድም ስለ ዘላለም መንግስት ነው። እሱን ተስፋ አድርጉ። በሱ ተስፋ እያደረጉ የሚኖሩ ነውርና ይሄን እየተጸየፉ ነቀፋቸው የሚያስነቅፍን ነገር እየጣሉ ጌታን ተስፋ እያደረጉ ፊት ለፊት መዳናቸውን እየናፈቁ ያንን ክብር እየናፈቁ በደስታ የሚኖሩ ናቸው። ክብር ለኢየሱስ ይሁን። ማስቆም አንችልም። ዓለማችን ላይ ያለውን ክፋት ይህን ነገር ስናይ ምን እንሆናለን? ተስፋ እንቆርጥ ይሆናል። ተስፋ አትቁረጡ። አሜን። ማን አለ? ጌታ አለ። በቃ እኛ ስንተርፋለን የሚል ተስፋችን ተቆርጦ ነበር አለ ጳውሎስ። ያውራቂስ መጥቶ ብትን አርጓት የነበሩባትን ታንኳቸው ተሰባብሮ በቃ እንተርፋለን የሚል ተስፋ ተሟጦ ነበር አለ። ከዛስ ትናንትና ማታ የእርሱ የመሆንና የማገለግለው የእግዚአብሔር መልአክ መጣ አለ። እሺ በዚህ ጭንቀት ውስጥ አዎ ምን አለ? ማንም አይጠፋም ከመርከቡ በስተቀር አለኝ አለ። ወገኖች እግዚአብሔርን ስሙት። ዝም ብሎ ተስፋ መቁረጥ በረዝ መዝጋት ትርጉም የለውም። ተስፋ አትቁረጡ። ኢየሱስ አለ። እስቲ አሜን። ልክ እንደ ትናንትናው ዛሬም ይለወጣል። ዛሬም ልምከራችሁ አይደል? ነገ ምን እንደሚሆን አናውቅም። በጌታ ግን ተስፋ አትቁረጡ። ተስፋ ሊያስቆርጣችሁ ከተማውን ቢያምሰው፣ ዓለምን ቢያምሰው፣ ኢኮኖሚውን ቢያምሰው፣ የዓለምን ሁኔታ ድብልቅልቁን ቢያወጣ እናንተ ቀና በሉና ጌታን ተመልከቱት። በማንኛውም ሰዓት ኢየሱስ ይመጣል። እንደ ምንድነው ይመጣል ያልነው ቅድም? እንደ ሌባ በድንገት ይመጣል። እሱ ባይመጣ እኛ ወደ እርሱ እንሄዳለን። የሚመጣው ነገር ወይ መሳፈሪያችንን ይሰጠናል ወይ ጌታችንን ያመጣዋል። የሰማኝ አሜን ይበል። በኢየሱስ ስም ይሄ እምነት በእናንተ ውስጥ ይግባ። አትበሳጩ። ነገሮች እንዳሰባችሁ ስላልሆነ አትበሳጩ። ሁኔታዎችን አትበሳጩ። እግዚአብሔር በሰጣችሁ ነገር ተጠቀሙ። ጌታን አመስግኑበት። ነገሮችን ነገር መቀያየራቸው አይቀርም። የዓለም ሁኔታ የምታውቁት አይሆንም። የማታውቁት ነው እየሆነ ያለው። የተቀመጥነው ጥበቃ ላይ ሆነን ነው። ጌታን እየጠበቅን ነው። እዚህ ምድር ላይ ልንኖር አይደለም የተቀመጥነው። እንግዶችና መጻተኞች ነን ይላል መጽሐፍ። በእንግድነት ሀገር ስትኖሩ ደግሞ በፍርሃት ኑሩ። እዚህ ውስጥ ቴብል አድርጋችሁ እንደ ካሮት መሬት የሰደዳችሁና ምንም ነገር መስማት የማትፈልጉ ሰዎች፣ እናንተ ሰዎች ደህንነት ትምህርት ድገሙ። መድገም ነው። ጌታ ሆይ እኔ ነገር አልገባኝም እንዴት ነው በሉና ድገሙ። ክርስትና ማለት መተን እንጀራ እያባዛን ፍራንክ እያባዛን ጤናችን ተጠብቆ የዘለልን እንደተለቅ እንደ ባሳን ላሞች ወፍረን የት መታረጃ የጠፋበት ከብቶች እንድንሆን አይደለም። የእግዚአብሔር ፈቃድ በእጃችን ይከናወናል። ወንጌል ላልሰሙት እናሰማለን፣ የምስራችን እነግራለን፣ እግረ መንገድ እናገባለን፣ እግረ መንገድ እንወልዳለን፣ እግረ መንገድ መስራት ያለብን እንሰራለን። ዋናችን አይደለም እሱ። ዋናችን ማን ነው? ኢየሱስ። የሰማኝ ሰው አሜን ይበል። እንዲህ አይነት ነገር ዓለም ስትታመስ፣ ዓለም ስትረበሽ፣ ዓለም ስትታወክ፣ ነገሮች ድብልቅልቅ ሲሉ ምን ይሆናል? ጭንቀት ይፈጥራል። ሰዎች ብቸኝነትን ይመርጣሉ፣ ይፈራሉ። በየቤቱ ሰዎች መዘጋት ይጀምራሉ። ነገርኳችሁ፣ ነገ ምን እንደሚሆን አናቅም። አሁን በጣም ብዙ ነገር ሎክ ሆኖ ነገሮች ጭልቅልቅ ሲሉ ብዙ ሰዎች ያልተፈለገ ነገር ውስጥ ራሳቸውን ሊያገኙ ይችላሉ። እናንተ የምታደርጉት ነገር እዚህ እግዚአብሔር ቃል ውስጥ ግቡ። እዚህ ውስጥ ስትገቡ ይሄ መጽሐፍ ቅዱስ እንደ መነጽር ተጠቀሙበትና በዚህ የመጽሐፍ ቅዱስ መነጽር ሁኔታውን ለማየት ሞክሩ። ላንብብላችሁ ማቴዎስ 24ን እስቲ አንብብ በሉኝ። እሺ። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም መቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህ ሁሉ ታዩታላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። እነርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱም ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህ የዓለም መጨረሻ ምልክቱ ምንድን ነው? የዓለም መጨረሻ ምልክቱ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና እኔ አዳኛችሁ ነኝ። አሁን እንደሱ አይነት የሚቃጣቸው አሁን ስም አልጠራም። ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ብዙዎች ያምኗቸዋል። እውነትም ይህ ሰውዬ ኢየሱስ ነው ሊሏቸው ይችላሉ። ከዛ የጦርንም ወሬ ትሰሙ ዘንድ አላችሁ። በቃ ምን ታመጣለህ? ንገረን፣ መጨረሻው ምንድን ነው? ቁጭ ያላችሁት የጦርነትም ወሬ ትሰሙ ዘንድ አላችሁ። አይገርማችሁ? አላችሁ። ይህ ሊሆን ግድ ነው። መምጫው ነው። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መጨረሻው መቼ እንደሚሆን ከዛ ገና ነው ካለ በኋላ ዘጋ 4 ነጥብ። ከዛ የመጨረሻው አሁን ይሄ የፎልስ ሌቨሩ ነው፣ የውሸቱ ምጥ ነው። አሁን መጨረሻ ላይ ግን ሕዝብ በሕዝብ ላይ መንግስትም
በመንግስት ላይ ምን ያደርጋል? ህዝብ በህዝብ ላይ፣ መንግስት ደግሞ በመንግስት ላይ። አሁን የምታዩት ነው አይደለም? ቆይ በዚህ መጽሐፍ ቅዱስ ስትመለከቱት አሁን ይሄ ነገር አለ የለም? መሬት ላይ የለም። ይሄኔ ግን አለው። አይገርምም? ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ ይነሳልና። ከዛስ እነሱ ሲነሱ፣ ሲታኮሱ፣ ሲገዳደሉ መንግስት ከመንግስት ጋር ትልልቅ ዝሆኖች ስለሆኑም የያዙት ጉሮሮ ለጉሮሮ ረሃብና ቸነፈር፣ በእነሱ ምክንያት ረሃብ፣ እጥረት፣ ችግር፣ ኢኮኖሚ መቃወስ ይፈጠራል። ረሃብና ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። በእነሱ መያያዝ ምክንያት፣ በነገስታት መያያዝ ምክንያት ረሃብ፣ ቸነፈር፣ ችግር፣ መናወጥ፣ ህውከት፣ ረብሻ፣ ጦርን የሆነ የሚያሳዝን የሚያስጨንቁ ነገሮች ይሆናሉ። የኔ መጽሐፍ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ምጣር መጀመሪያ ሴቶች ያውቃሉ። የምጣር መጀመሪያ መጥቶ ከወር በኋላ አይደለም ሁለተኛው የሚመጣው። ምጥ የውሸት ምጥ ከጀመራት ጠዋት ከዛ የሚቀጥለው ወር አይደለም የምትወልደው። በቃ ምልክት አሳይቷታል። ያዝለቀቅ ከዛ ፔኑ እየጨመረ ቁጥሩ እየጨመረ ስፒዱ እየጨመረ ይመጣል ከኋላ እውነተኛው ወሊድ ስላለ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፎ ይሰጧችኋል። መግቢያ ላይ ምን አልኳችሁ? በዓለም ሳላችሁ ምን አለባችሁ? በዛን ጊዜ ለመከራ አሳልፈው ይሰጧቸዋል። ማን ናቸው እነዚህ ለመከራ አሳልፈው የሚሰጡ? ሰጮች አሉ ማለት ነው። መጨረሻ ላይ ለመከራ አሳልፈው ይሰጧቸዋል። ይገርም ነው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል። ከዛ ይገሏችሁም ማለት ሰላም ነው። Are you ready? እንግሊዘኛ ላውራ። ለመከራ አሳልፈው ይሰጧችኋል። አያዝኑላችሁ። ከዛ ይገሏችኋል። በነገራችን ላይ አሁን ምን እያደረጉን ነው? ይገደሉን እኮ ነው። ኢኮኖሚካሊ እየገደሉን ነው። ኢሞሽናሊ እየገደሉን ነው። ስነ ልቦናችንን እየገደሉት ነው አይደለ? ስሜታችን መሞት እኮ የሚጀምረው ነው። እኔ ሰርጡ ዘጋ ምን እያደረጉን ነው? ይገደሉን ነው። ይገርም ነው። ይሰጧችኋል፣ ይገሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ማለት እዚህ ጋር ለየት ያለ ነገር የምታወሩት እናንተ ስለምትሆኑ ስለ ወንጌል ትቆማላችሁ። ሰው ይጠላችኋል፣ ስለ ስሜም ትጠላላችሁ። እውነተኛ የጌታ ልጆች ስትሆኑ ብዙ ሰው አይወዳችሁም። ጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አመፅ በጣም ስለሚበዛ፣ ንጥቂያ ስለሚበዛ፣ ውንብድና ስለሚበዛ፣ በጣም ክፉ ነገር ስለሚበዛ የዛን ጊዜ የብዙ ሰዎች ፍቅር ከአመፅ ብዛት የተነሳ ሰው መተማመን ይጠፋበታል። የብዙ ሰዎች ፍቅር ይቀዘቅዛል። ለሰዎች የነበራቸው ፍቅር፣ ለሰዎች የነበራቸው ክብር እየቀዘቀዘ ይመጣል። ውንብድና፣ ማጅራት መቹ ሲበዛ፣ አመፃ ሲበዛ፣ አለመታዘዝ ሲበዛ፣ ክፋት ሲበዛ፣ ማጅራት መቹ ሲበዛ፣ ግዘራፊው ሲበዛ፣ መተዛዘን እየጠፋ ጭንቅ ሲሆን የዛን ጊዜ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። በአሕዛብ ሁሉ ምስክር እንዲሆን ይህ መንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። ጆሮ ያለው ይስማ። ኢየሱስ ይመጣል። እስቲ በደንብ አሜን። አሁን እነዚህ ነገሮች በጣም እየጨመሩ ሲመጡ በጣም ግራ መጋባት መፈጠሩ አይቀርም። ክርስቶስን እያመናችሁ የማይሆን ነገር ውስጥ ልትገቡ ትችላላችሁ። ብቸኝነት ውስጥ ልትገቡ ትችላላችሁ። ድብርት ውስጥ ልትገቡ ትችላላችሁ። የሆነ ኮርነር ልትይዙ ትችላላችሁ። በጣም አደገኛ የስሜት ለውጦች በህይወታችሁ ውስጥ ሊመጡ ይችላሉ። የነበረው ነገር እንደነበረ ስለማይቀጥል፣ የምታውቋቸው ነገሮች እንደነበሩ አይቀጥሉም። በጣም ብዙ ነገሮች ይለወጣሉ። የዓለም ሁኔታ ይቀየራል። ወገኖቼ ኢየሱስ ግን ይመጣል። እስቲ አሜን። እሱ ባይመጣ እኛ እንሄዳለን፣ ጌታ ጋር እንሄዳለን። እስቲ ጌታ ጋር እሄዳለሁ በሉ። በምንድን ነው የምትሄዱት? ወክ አድርጋችሁ ነው? በመርከብ ነው? በምንድን ነው የምንሄደው? ሞተን እንሄደው። እኔ ጌታን በጣም ነው የምወደው፣ በጣም ይናፍቀኛል። አንዳንድ ጊዜ እንዲህ ስል ሚስቴ በጣም ይደብራታል። ምን ለማለት ፈልገህ ነው? እኛን ለማጥለብ ምናምን ትለኛለች። በእውነት ይናፍቀኛል።
ስለዚህ እዚህ ጋር በጣም አስተውሉ። በጣም ብዙ ነገር እየተጨማለቀ ሲመጣ ብዙ ግፈኛ ሰዎች ስታዩ፣ ብዙ የሆነ ጭንቀት ስታዩ፣ ብዙ ችግር ስታዩ፣ ብዙ መከራ ስታዩ ጌታ የተዋችሁ ሊመስላችሁ ይችላል። አንዱ ቢፈጠርባችሁ ስሜት እሱ ነው። ትቶናል እንዴ? የመተው ስሜት ሁላችንም ጋር ሊመጣ ይችላል። ጌታ ረስቶናል እንዴ? ግፈኞች እየጨመሩ ሲመጡ፣ በአመፃ በጣም እየጨመረ ሲመጣ፣ ነገሮች እየተደበረ እየጸለይን ነገሮች እየጨመሩ ሲመጡ ጌታ ትቶናል እንዴ? ምን አርገን ነው ጌታ ዝም አትበለን ምናምን ነው የምንለው። ጌታ አይተወንም። እስቲ አሜን። ወላጆች እንደሌላቸው ልጆች ምን አላረጋቸውም ብሏል። ስለዚህ ከእግዚአብሔር ቃል ጋር ነው ሄደን የምንጠብቀው። ወላጆች እንደሌላቸው ልጆች እኔ አልተዋችሁ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሎናል። ይሄንን ቃል ስንቶቻችሁ ታምኑታላችሁ? የምታምኑት ከሆነ በደንብ አሜን በሉኝ። የእውነት የምታምኑት ከሆነ ጌታ አይተወኝም በሉኝ እስቲ። አይተወንም እስከ ዓለም ፍጻሜ። ዓለም አሁን መፈጸሙ አይቀርም። ኦልሬዲ ዘይንድ ጋር እኮ እየተደረሰ ነው። ሊያልቅ እኮ ነው ብዙ ነገር። እኔ አልተዋችሁም። ወላጅ እንደሌላቸው ጠያቂ እንደሌለው ወላጅ የሌለው ልጅም ነው ማን የት ገባ የት ወጣ የታመሸ ምን በላ ምን ጠጣ ይባላል። እኔ እንደሱ አልተዋችሁም። አውቀዋለሁ። እያንዳንዱ እንቅስቃሴያችሁን እመለከታለሁ ማለቱ ነው። ስለዚህ እንደዚህ በጣም ነገሮች እየከረሩ ሲመጡ፣ ነገሮች እየተለወጡ ሲመጡ የተተዋችሁ እንዳይመስላችሁ። ጌታ አይተዋችሁ። አሜን። እናት የወለደችው ልጅ ትረሳ ይሆናል አለ። እኔ ግን አረሳሽ። ጌታ አይተዋችሁ። ስለዚህ ጭንቆች እየጨመሩ ሲመጡ፣ ነገሮች እየታመሱ ሲመጡ፣ ነገሮች እየተደበላለቁ ሲመጡ የተተዋችሁ እንዳይመስላችሁ። አንዱ በሽታ የሚሆነው ይሄ የመተው ስሜት ሰው በቃ ጌታ አይፈልገኝ የተናገረውን አያደርግም። ፍርሃት ውስጥ እንገባለን፣ እንጨነቃለን። ከዛ የማጣት ስሜት ሊበጣብን ይችላል። ምንጮቻችን ይደራርቃሉ። የምናያቸው ተስፋ የምናረጋቸው ነገሮች በሙሉ እየተከዳደኑ ይመጣሉ። ያን ጊዜ ለምንድን ነው ሲባል እሱን ተስፋ እንድናደርገው ነው። አሜን። እግዚአብሔር አምላክ መጽሐፍ አንዳች አያሳጣኝም ተብሎ እንዳለ ዳዊት እግዚአብሔር እረኛችሁ ነው። አሜን ነው። በቃ አንዳች ነገር አያሳጣችሁም። እግዚአብሔር ለእናንተ የሚያስፈልገውን ያደርጋል። የሰማኝ አሜን ይበል። ስለዚህ ነገሮች እንደዚህ የሆኑ ሲመጡ የሞት ፍርሃት ይመጣል። አሁን የሞት ፍርሃት እንዳይሆንባችሁ እኮ ነው እያወራ ያለሁት። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ካለን ጌታ የሞት ፍርሃት እናንተ ጋር መኖር የለበትም። ለምን ካላችሁኝ ውርለት ነው መቼ ነው ተናግሬያለሁ። እስራኤል ከግብፅ ምድር ሲወጡ የአንድ ዓመት ትባት በግ ነው 14 ቀን አስረው በጉ ጉበናቸውን የቀቡት። ያ የተቀባው ደም እያየ አጥፊው እነሱ ጋር አይገባም ነበር። ወገኖቼ እናንተ ጋር ሞት ፍርሃት መሆኑ ቀርቷል። ክርስቲያን ከሆናችሁ ክርስቶስን የሕይወታችሁ ጌታና አዳኝ ካደረጋችሁት የሚያምንብኝ ቢሞት እንኳን ምን አደርገዋለሁ ነው የሚለው፣ አስነሳዋለሁ ነው የሚለው። የተስፋ አለን። አሁን የሚያምኑበት ሰዎች ከሆናችሁ ብታምኑበት ከሆነ በጌታ ማመን ማለት እንደሆነ ልንገራችሁ። በጌታ ማመን ማለት ከመስቀሉ ወደዛ በኩል ሁላችንም መጽሐፍ ኤፌሶ ምዕራፍ 2 ላይ እንደሚናገረው በኃጢአትና በደላችን ሙታን ነበርን። አሁን በማይታዘዙ ልጆች ላይ የሚሰራው መንፈስ አለቃ ፈቃድ ነበር የምንኖረው። ሁላችንም የልቦናችንና የስጋችንን ፈቃድ ነበር የምናደርገው። ከፍጥረታችን ራሱ የቁጣ ልጆች ነበርን። ይሄ ከመስቀሉ በስተዛ በኩል ነው። አሁን መስቀሉ ላይ የተሰራውን ስራ ልክ ያመንን ሰዓት ምን ሆኗል? ከመስቀል ወደዚህ ተሻግረናል። ምን ሆኗል? ሞታችን በህይወት ተለውጧል። እስቲ አሜን። ያ አለቃችን በአሁን በማይታዘዙ ልጆች ላይ የሚሰራው መንፈስ እኛ ላይ አይሰራም። እኛ ላይ የሚሰራው የእግዚአብሔር መንፈስ ነው። እስቲ አሜን። እዛ ጋር የልቦናችንና የስጋችንን ፍቃድ ነበር የምናደርገው። ከመስቀሉ በኋላ ያለው ህይወታችን በእኛ ህይወት ላይ የሚሰራው የእግዚአብሔር መንፈስ ነው። እንደ እግዚአብሔር ቃልና እንደ እግዚአብሔር ፈቃድ ነው የምንኖረው። የልቦናችንን አማረኝ ደስ አለኝ ትተናል። አሁን ጌታ ምን ይላል እያልን ያለ ነው። ክብር ለኢየሱስ ሲሆን እዛ ጋር ከፍጥረታችን የቁጣ ልጆች ነበር። የእግዚአብሔር ቁጣ ገና ነበረብን። ያንን ቁጣ ኢየሱስ መስቀል ላይ ስለወሰደው እዚህ ጋር ስንመጣ ተሻግረን ስንመጣ ያለው የእግዚአብሔር ምሕረት ፊት ነው፣ የፍቅር ፊት ነው ያለን። ስለዚህ ሞት ፍርሃት አይደለም ለኛ። ሞት ፍርሃት የሚሆንበት መስቀል ላይ የተሰራለትን ስራ እስከ ዛሬ ላላመነ ሰው በወዲያ በኩል ላለ መስቀሉ ላይ የተደረገውን እውነት፣ መስቀል ላይ የተከናወነውን ክንውን፣ እግዚአብሔር የሰራውን ታላቅ ስራ፣ ያንን ምስጢር፣ ዓለምን ያዳነበት ምስጢር፣ የሰዎች ልጆችን ቅጣት የተቀበለበትን ቦታ ላይ የሞተውን ኢየሱስ ክርስቶስ የህይወቱ ጌታ ካላደረገ ፍራ፣ የሚጠብቅ ስቃይ። ላንተ ግን ጌታ ኢየሱስን የህይወት ጌታ ካረከው ሞት ፍርሃት አይደለም ይሁን።
አሁን ሞት ምን ሆነ መሰላችሁ? ለኛ እዛ ጋር ላሉ ሰዎች ሞት ወስዶ ሲኦል ነው የሚያራግፋቸው። በዚህ በኩል ላሉ ሰዎች ሞት ምንድነው የሚያደርገው ካላችሁኝ? ወደ ዘላለም ቤት ነው የሚያሻግራቸው። እስቲ አሜን። እዚህ ጋር ላሉ ሰዎች ሞት ከቤት የሚወጡበት ሳይሆን ወደ ቤት የሚሄዱበት፣ ወደ ትክክለኛ ቤታቸው፣ ወደ ዘላለም ቤታቸው ከጌታ ጋር ወደሚኖሩበት ወደ ቤት የሚሄዱበት ቦይንግ ነው ሞት የሚሆነው። ስለዚህ የሞት ፍርሃት አይያዛችሁ። ሰው ሁሉ በጭንቀት ውስጥ በጣም ተጨንቆ በላዩ ላይ መዓት ነገር አድርጎ የሚሰቃየው ምንድነው ካልከ የሞት ፍርሃት። ብሞትስ? ሙቷ ላትሞቱ ነው እንዴ የምትኖሩት? የሞት ፍርሃት ካለ አሁንም ችግር ያለው ማለት ነው። ወዲያ ነው ያለው ማለት። በጌታ በኢየሱስ ክርስቶስ ስም የሞት ፍርሃት የተሰበረ ይሁን። ብትሞቱ የት እንደምትሄዱ የምታውቁ ከሆነ ሞት ፍርሃት መሆን አይችልም። ሞት ወደ ዘላለም ቤት የሚወስድ መሻገሪያችን፣ ወደ ቤት የምንሄድበት መሳፈሪያ ነው እንጂ ሞት ለኛ ስጋት። አሁን ብሞት ምን ሆናለሁ የሚል ፍርሃት ካለባችሁ ጌታ ኢየሱስን በመስቀል ላይ የሰራላችሁ ስራ ተቀበሉት። እሱ ሞታችሁን በህይወት ሊተካ። አሜን። ስቃያችሁን ወስዶታል፣ ኃጢአታችሁን ወስዶታል፣ መከራችሁን ወስዶታል፣ የእናንተን ህመም ወስዶታል። በእናንተ ላይ የነበረውን በህግ ተጽፎ የነበረውን የዕዳ ጽሕፈት እሱ ከፍሎታል። ዕዳ የለብንም፣ ዕዳ የለብኝም። ማንም ሰው እንደገና በባርነት ውስጥ እንዳያስገባችሁ ተጠንቀቁ። ክርስቶስ በመስቀል ላይ በሰራው ስራ ነው ዛሬ የምንፎክረው። ወደ ቤት የምትሄዱበት ነው። ስለዚህ የሞት ስጋት፣ የህልውና ስጋት ምናምን አይሰማችሁ። አሁን ይሄንን ያልኩት ለምንድን ነው? የምትሰሙት ነገር በዓለም ላይ ያለ ብጥብጥ፣ በዓለም ላይ ያለ ክንውን፣ የምናያቸው ትልልቅ ዘንዶች ሲታገሉ፣ የምናያቸው ትልልቅ ዝሆኖች ሲራገጡ፣ ታች ያለው ጄኔሬሽኑ ትውልዱ ሲረጋገጥ ታያላችሁ። በዚህ እርግጫ ውስጥ ብትሞቱ ወደ ቤት ነው የምትሄዱት። አሜን። ምንም ስጋት እንዳይዛችሁ። በጣም ብዙ ሰዎች እንደዚህ አይነት ሰዓት ላይ ከባባድ ሐዘን ውስጥ ይገባሉ፣ ከባባድ ዲፕሬሽን ውስጥ፣ ድባቴ ውስጥ፣ ሱስ ውስጥ። ብዙ ሰዎች እንደዚህ አይነት ሰዓት ላይ በጣም ማይሆን አይነት መልክ ይዘው ይመጣሉ። እንደዚህ ከሆነ ትሽ እስከ ዛሬ ድረስ በከንቱ እጄን ያጸዳሁት ዝም ብዬ ጌታ ያልኩት ተስፋ አረኩት ማይሆን ነገር ነው ብለው ማይሆን ነገር ውስጥ ህይወታቸውን ይዘው ሊገቡ ይችላሉ። ተስፋ መቁረጥ፣ ሱስ ውስጥ፣ ወንጀል ውስጥ ሰው ሊገባ ይችላል። ግን መጽሐፍ እንደሚል እስከ መጨረሻ የሚጸና እርሱ ምን ይላል? ይድናል። የዕብራውያን ጸሐፊ ሲነግረን እንደሱ አለን ያለ። እንግዲህ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ማንን አይተን? ኢየሱስን ተመልክተ እንጂ አሜሪካንን አላለም፣ የሆነ ሀገር አልጠራለንም፣ የሆነ ነገስታትን አላለንም። እነሱ ይበላላሉ፣ ገና ይበላላሉ። የኛን ሙሽራ የመምጫው ምልክት ናቸው እነሱ። ሲነካከሱ ታያላችሁ። ምን አሁን ዝም ብላችሁ ምን አተው ነው አላላችሁ? ምንድነው እንደዚህ የሚያጨራረሳቸው? ምንድነው እንደዚህ የሚያወድሙት? የሰሩትን ያን ብልጭልጭ ፎቆቻቸውን ያ ሁሉ ገንዘብ ቢሊየንስ ያወጡ የሚያወድሙት፣ የሚያቃጥሉ ትልልቅ የተማሩ ሰዎች፣ እንደዚህ ዓለምን እንመራለን የሚሉ ሰዎች፣ ዓለምን በፍኛችን ይዘናል የሚሉ ሰዎች እንዴት ነው ቤታቸውን እያነደዱ የሚሞቁት? ምን ማለት ነው ይሄ? ይሄ አይገርማችሁም? እኔ በጣም ነው የሚገርመኝ። የዓለም ኃያላን የሚባሉ የዓለም ትልልቆች የሚባሉ ሁሉ ነገር አላቸው የሚባሉ ሰልጥነዋል የሚባሉ ተምረዋል የሚባሉ አውቀዋል የሚባሉ በጣም ብዙ ነገር ጽፈው ብዙ ነገር ተንትነው ብዙ ዓለምን ስርዓት እናስይዛለን የሚሉ ሰዎች ላያቸው ላይ እሳት እየለኮሱ ሲነዱ ስታዩ አትገረሙ? እኔ በጣም ነው የሚገርመኝ። እንዴት እንደሚገርመኝ ወይ እግዚአብሔር! እንዴት ነው? ምንድነው ይሄ? ምንድነው ሲባል ስግብግብነት፣ ስስት፣ ሰቀቀ፣ አልጠግባይነት፣ ትርፍ ፍለጋ። አይገርማችሁ? በቃኝ አለማወቅ። ብዙ ውስጥ ምንም ነገር ብትከቱባቸው አይሞሉም። ዓለምን በሙሉ በስማቸው ብታደርጉላቸው አይሞሉም። እንደገና ሰማይ ሄደውን እናጠቅ ነው የሚሉት። ወገኖቼ በዓለም ሳላችሁ መከራ አለባችሁ። ነገር ግን አይዟችሁ። አንዱ ስትሉት አንዱ ስታሸንፉት አንዱ ስታልፉት እየተቀየረ ኬዙ እየተቀየረ መከራው እየተቀየረ ችግሩ እየተቀየረ እየከፋ እየጨመረ ይምጣ። እናንተ ግን አይናችሁን እርሱ ላይ አድርጉ። ወደ ኋላ የሚመለስ ነገር የለም።
ሞኞች እንዳትሆኑ። እኔ አንዳንድ ሰዎች ያሳዝኑኛል። እንደ ድሮ ጤፍ በ100 ብር ሊበሉ የሚጸልዩ ሰዎች አሉ። ትበላለህ? ጤፍ በ100 ብር ልትበላ? ስጋ እንደ ድሮ 2 ብር ነበር እኮ። እነዚህ ጅቦች ነጋዴዎች አንድ የለም። ምናልባት ወደፊት ስጋን እየከፈልክ ተሳለመው ይሆናል። የለም በጣም ብዙ ነገር እየናረ ለምን ስትይ የመምጣቱ መጨረሻ ላይ በጣም ብዙ ነገር እንደዚህ ነው የሚሆነው። በዚህ ውስጥ ግን ጸንተን ቆመን ስሙን አክብረን የጌታን ስም ከፍ አድርገን ስሙን ደስ አሰኝተን ማለፍ እንድንችል እግዚአብሔር ይርዳል። 14 ቁጥር ደግሜ ላንብብላችሁና ጨርሳለሁ። ሁለተኛ ጴጥሮስ 3 ቁጥር 14 ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ነቀፋ ሆናችሁ። ያለ ነውርና ነቀፋ መሆን ይቻላል? እዚህ ውስጥ ነው የምትለን ቸሬ። ታዲያስ ለምን እንዴት ነው የምንሆነው? ቃሉን ከያዝን በእግዚአብሔር ጸጋ ከተደገፍን እሱ ላይ ዲፔንድ ከሆንን ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ምን በሉ? ትጉ። በእርሱ እንድትገኙ ትጉ። መጨረሻ ላይ ከጌታ ጋር እንደ ጎበዝ በረኛ እሱን ይዛችሁት እንድትገኙ ትጉ። የጌታችን ትዕግስት መዳናችሁ እንደሆነ ወቁ ይላል። ወገኖች የጌታ ትዕግስት አለመምጣቱ፣ መዘግየቱ፣ መታገሱ፣ ዝም ማለቱ፣ አመጽ ምንም እንድትድኑለት ነው። ወደ ማስተዋል እንድትመለሱለት ነው። ከእርሱ ጋር እንድትታረቁለት ነው። ይሄ ሁሉ ሲሆን ዝም ይላል እንዴ? ይሄ ሁሉ ሕፃን ሲሞት፣ ይሄ ሁሉ ሀገር ሲፈርስ፣ ይሄ ሁሉ ትርምስ ሲፈጠር ለምንድነው ዝም የሚለው? ለምንድነው የሚዘገየው? ምናምን ካላችሁ እንድትድኑ ነው። ተስፋ እናንተ ወደ እርሱ እንድትመለሱ ነው። አይናችሁ እንድታነሱ ነው። ጆሮአችሁ እንድትከፍቱ ነው። ልባችሁ እንድታቀኑ ነው። የእሱ ትዕግስት መዳናችን ነው። እንድትድኑ ነው። ወገኖቼ ዛሬ ይሄንን ኢየሱስ የሕይወታችሁ ጌታ ያላረጋችሁ በልዩ ልዩ ስፍራ ሆናችሁ የምትሰሙኝ እዚህም ያላችሁ እዛም ያላችሁ ኢየሱስ የሌላችሁ ሰዎች ይኖራችሁ እንድትድኑለት ነው እግዚአብሔር እንጂ ማንንም ሰው እዚህ ሊያከትመን ጌታ ኢየሱስ አልሞት ሊያከትመን ሀገርን ሊያስወርሰን ዓለምን ሊያስወርሰን ምድርን ሊያስወርሰን አልሞተም። ኢየሱስ መንግስቱን ሊያወርሰን። ስትጸልዩ እንደዚህ ጸልዩ። አባታችን ሆይ ቤት የምትኖር በሰማይ የምትኖር መንግስትህ ምን ትበል ትምጣ። ጸሎታችሁ እሱን መንግስት መናፈቅ እሱ መንግስት አለ። መንግስት ትምጣ። ፈቃድህ ደግሞ በሰማይ እንደሆነ የሰማይ ላይ ያቀድከው በሰማይ ያሰብከው እሱን አሁን አምጣው። ወገኖች አሁን እኮ ከሰማይ ትንሽ እየዘግነን ነው ወደዚህ እያመጣን ያለን። ከሰማይ አምጥተን ነው እያሸተትን ያለን። ኢየሱስ ይመጣ። ሂዱና ጸልዩ። ትጉ። እንዳትወድቁ፣ እንዳትፈሩ፣ እንዳትጨነቁ። የሞት ፍርሃት፣ የብቸኝነት ፍርሃት፣ የመታው ፍርሃት፣ ግራ የመጋባት ሁኔታ ውስጥ እንዳትገቡ የእግዚአብሔር ቃል ለዚህ መልስ ሰጥቷችኋል። አሜን። አይዟችሁ። ለምን? እንዴት? የኔ ድል ያንቺ ድል ነው። እኔ ያሸነፍኩት ለአንተ ነው። አንተ ተሸናፊ አይደለም። ምን? ለዚህ ነው እኮ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ይላል። ወገኖቼ ኢየሱስ ይመጣል። እሱ ባይመጣኛ እንሄዳለን። ደስ ይበላል። እኔ የሚሰማኝ የሙሽራው ትላክስ ድምጽ ጡ ጡ ሲልላት ሙሽራ ምንድን ብትለው ሙሽራ ይመጣ አይደለ? ከተዝረከረከች ትክልክል ነው የምትለው። እንደዚህ አይነት ነገር ስታዩ ትክልክል፣ ራሳችሁን ጥብቅ። ይሄ በጣም የተከፋፈተ ነገራችሁን ሰብሰብ፣ ፍላጎታችሁን ሰብሰብ፣ አይናችሁን እሱ ላይ ማድረግ። የእምነታችሁ ጀማሪ ፈጻሚ ነው እሱ ማየት። በነፍሳችሁ ዝላችሁ እንዳትወድቁ እሱን ማሰብ፣ ከጌታ ጋር መሆን፣ ሀገራችሁን መናፈቅ፣ ለመሳፈር ሬዲ መሆን፣ የተዝረከረኩ ነገሮቻችንን ማስተካከል፣ ቀበቷችንን ጠበቅ ማድረግ፣ ኢየሱስን መፈለግ። ይሄ በጣም ማይጠግብ ሆዳችሁን ሰብሰብ ማድረግ፣ በጣም ማይጠግብ ማይሞላ ፍላጎታችሁን ገታ ማድረግ። ኢየሱስ ተመልሶ ይመጣል። ተደስተን እንቆማለን። እጆቻችሁን ከፍ አድርጉና አንደበቶቻችሁን ክፈቱና ለ2 ደቂቃ ጌታዬ ኢየሱስ ሆይ ና በሉት። ማራናታ። እኔ ያለው በፊትህ ጌታ ሆይ ናፍቅሃለሁ። የኔ አባት ካንተ ጋር ለዘላለም ሐዘን የሌለበት፣ ለቅሶ የሌለበት፣ ህመም የሌለበት፣ ጉለት የሌለበት፣ ጦርነት የሌለበት፣ ስቃይ የሌለበት፣ ደስታ የሞላበት፣ ሐሴት የሞላበት ሀገር አለኝ። ጌታ ሆይ ካንተ ጋር እንድሆን እርዳኝ በሉትና ጸልዩ።
ጌታ ሆይ የፍርሃት መንፈሴን ስበር። የሞት ፍርሃት፣ የጭንቀት ፍርሃት፣ የመተው ፍርሃት፣ ግራ የመጋባት ነገር ከሕይወቴ ላይ ይመታ። አንተን እንድጠብቅ ያለ ነቀፋ ሆኜ ያለ ነውር ሆኜ ኢየሱስዬ እንድናፍቅህ እንድጠብቅህ እርዳኝ በሉት። ዛሬ በመንገዳችሁ ላይ ያለ የጨለማውን ጉልበት ሰብራችሁ የምታልፉበት የእግዚአብሔር ብርሃን በእናንተ ላይ ይመጣል። አሸናፊዎች ትሆናላችሁ። የሚያስደነግጣችሁ የሚያስፈራራችሁ ሁሉ ከእግራችሁ በታች ይውደቅ። በኢየሱስ ስም የወደቀ ይሁን። በእጅ ያልተሰራች እግዚአብሔር ለሚወዳቸው ያዘጋጃት ውብ ከተማ፣ በሰው ዓይን ያልታየ በሰው ልብ ያልታሰበ እግዚአብሔር ለሚወዳቸው ያዘጋጃት ውድ ሀገር። ይሄ ተስፋ ያለን ሰዎች ነን። እንደ ምስኪን እንደ ተራ ሰው ታይተን ሊሆን ይችላል። ዓለም እርሱን አላከበረውን እኛን ላይ ያከብረን ይችላል። እኛ ግን መንገደኞች ነን። ሀገር አለን፣ መሄጃ አለን። የሚጠብቀን መድኃኒት ኢየሱስ አለ። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ ሆይ ይህንን ሕዝብ በጌታ በኢየሱስ ስም ከወደቀበት የፍርሃት አዘቅት ውስጥ አውጥተህ ከወደቀበት የሽብር ከወደቀበት የባዶነት ከወደቀበት ተስፋ መቁረጥ ውስጥ አውጥተህ ከፍታው እንድታስይዘው ፖዚሽኑን እንድታስይዘው በኢየሱስ ስም ጸልያለሁ። የጀግንነት መንፈስ በሕዝብ ላይ ይምጣ። ይሄ ጉባኤ በኢየሱስ ክርስቶስ ስም ስልጣን በምህረትህ ከፍ ይበል። ባንተ ጸጋ ከፍ ይበል። በቸርነትህ ከፍ ይበል። በቃልህ እውነት የጸና ጉባኤ እንዲሆን የሚመጡ ማዕበሎች የማያናውጡት ውሃው መጣ፣ በአለቱ ላይ የተመሰረተውን ቤት መታው፣ በአለቱ ላይ ስለተመሰረተ አልተናወጠም ተብሎ እንደተጻፈ ይሄ ጉባኤ በቃል እውነት ላይ የጸና ጉባኤ እንዲሆን እንዳይናወጥ በኢየሱስ ስም ጸልያለሁ። የሰማይ አምላክ እግዚአብሔር ሆይ ይህንን ጉባኤ በቃል እውነት ትርፋማ አድርገው፣ ለብዙዎች ፈውስ አድርገው። እንወድሃለን፣ እናመሰግንሃለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ። የእግዚአብሔር ቃል እውነት፣ የቃሉ ፍቺ እግዚአብሔር ያብራላችሁ። በመንገዳችሁ ሁሉ ከእናንተ ጋር ይሁን። በሽታችሁን፣ መከራችሁን፣ ፍርሃታችሁን፣ ስጋታችሁን ፈልጋችሁ እጡት። እግዚአብሔር መንፈሱ በእናንተ ውስጥ በኃይል ያምጣላችሁ፣ ይስራባችሁ፣ ይጠቀምባችሁ። ቀሪ ዘመናችሁ በስሙ የተባረከ ይሁን። አንድ ቀን ደግሞ በክብር በመንግስቱ እንገናኝ። ደህና አደሩ።